بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين أما بعد إذاريو تياكي دقمو صلاة يماي سجدنا زكاة ماي ستسو حكمو من دنا ينوملو عندما يتاوقو إسلام بأمست مسارتاوي مرهوش لاينو يتغنباو የመጀመሪያው ሸሃደተይን ነው لا اله الا الله محمد رسول الله ቀጥሎ ሶላት ነው ሶስተኛው ዘካ ነው አራተኛው ረመዳን መጾምና አምስተኛው ሐጅ ነው እንግዲህ እነኚህ አምስቱ የእስላም ማዕዘናት ከሆኑ ከአምስቱ አንዱ ከጎደለ ሁክሙ ምንድነው ማለት ነው አሁን ሁለት ጥያቄ ቢጠየቅም የሶላትና የዘካ ቢጠየቅም ማለት ነው صلاة عماد الدين يدين مسسو تبلو تقلصال صلاة متو دين ما فرسنو صلاة ما قاقام دمو دين ما قاقام بمسلمنا بكافر محكل يال مليا دنبر صلاة مسجدنا العهد الذي بيننا وبينهم الصلاة فمن تركها فقد كفر صلاة يتوسو برقد كفرها لله مشركوች ራሱ ወደ እስላም ገባን ካሉ መስገድ አለባቸው መግባታቸውን ለማረጋገጥ فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم ከጥፋታቸው ከተመለሱ ሶላትን ከሰገዱና ዘካን ከሰጡ ይላል ሶላትና ዘካን ደግሞ ሁሌ ማስተሳስረው ነው ቁርአን የሚያመጣው በጣም ጥቂት ቦታዎች ናቸው ሁለቱ ተነጣጥለው የምናገኝባቸው ለቃቋቸው ሶላት ከሰገዱና ዘካ ከሰጡ አለ አለዛሳ አዱው ናቸው ማለት ነው وقال تعالى فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين صلاة كسجدوا زكاة كسطوا يدين وندموቻችሁ ናቸው አለዛ حبل الأخوة على استساسرن ማለት ነው እስላማዊ ወንድማማችነት ውስጥ የሉም ማይሰግዱና ዘካ ማይሰጡ ሰዎች ማለት ነው وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة له ስለዚህ ያልሰገዱ እንደሆነሳ ይከፍራል በብዙ ነስ መጥቷል ነገር ግን ኩፍሩ ከእስልምና የሚያወጣ ኩፍር ነው ወይስ ኩፍሩን አስገር ዝቅተኛው ኩፍር ነው የሚለው ላይ ዑለማዎች ይخالፋሉ ብዙዎቹ ኩፍሩ ከእስላም የማያወጣው ነው ዋጅብነቱን እስካልካደ ድረስ ይላሉ ይሄ የአራቱም መዝሐቦች አባባል ነው ኢማም አህመድም ጭምር ابن قدامة مغني لا እንዳስቀመጠው ኢንካር ካላደረገ ሙሉ ለሙሉ አይከፍርም የሚለው ራጂሁ ይሄ ነው ይላል ከመዝሐቡ ማለት ነው ሌላኛው ደግሞ አይደለም ሙሉ ለሙሉ ካፊር ነው ከእስላም ውጭ ነው ከሰሃባ ራሱን ኢብኑ መስዑድ እና ሌሎችም ዑመር ኢብኑ ኸጣብ ብዙ ሰሃቦች ይሄዱበት ነው وهو وجه للشافعية بشافعي مذهب وسطم عند وجه هنا يكفر على المولو لمولو اسلمنان لقوا يوطال يميل الله امام احمد ይሄ ቀውል በስፋት ይወራል ከሳቸው على كل حال እንግዲህ የውየው ከፍሯል አልከፈረም ተብሎ የሚያጠያይቅበት እርከን ከደረሰ በጣም ተመዘግዝጓል ከዲኑ በጣም አደገኛ ነገር ነው እስላም ነው እስላም አይደለም የሚል ውስጥ ነው ጥያቄው እንጂ ወንጀለኛ ነው አይደለም የሚል ውስጥ አይደለም ያለው ስለዚህ ሰላት መተው በጣም ከባድ ወንጀል ነው እንኳንስ ሰላቱን ከናካቴው መተው ቀርቶ ጀማዓ እንኳን አዘውትሮ መተው የሙናፊቅ ምልክት እንደሆነ ነው አብዱላህ ኢብኑ መስዑድ የሚናገሩት من في صحيح مسلم ከሳቸው እንደመጣው من أراد أن يلقى الله غدا مسلما فليحافظ على هؤلاء الصلوات حيث ينادى بهن አላህ ጋር ነገ ሙስሊም ሆኖ መገናኘት የፈለገ ሰው አሉ እነዚህ ሶላቶች አዛን ሲደረጉ ሂዶ ይስገዳል አለዛ ሙስሊም ሆኖ አይደለም አላህ ጋር የሚገናኘው ማለት ነው በዚህ አባባል
فإنهن من سنن الهدى وإن الله شرع لنبيكم سنن الهدى እነዚህ ትክክለኛ ከሆኑ ሱናዎች ነው የሚቆጠሩት አላህ ደግሞ ለነብዩ ትክክለኛ ሱናዎችን ነው የደነገገው ولو تركتم سنة نبيكم لضللتم ولقد رأيتنا وما يتخلف عنها إلا منافق معلوم النفاق እኔ እኛን ሰሃቦችን አይቻለሁኝ ከሰላት ጀማዓ ከመስገድ የሚዘገይ ማንንም የለ ሙናፊቅነቱ ግልጽ የሆነ ሰው ካልሆነ በስተቀር ይሉ ነበር ኢብኑ መስዑድ ረዲየላሁ ተዓላ ዐንሁ ስለዚህ ወንድሞቼ ይሄ በጣም ከባድ ነገር ነውና የሰላትን ነገር አደራ የዛሬው ሰዓታችን እዚህ ላይ አልቋል ወሰላሙ አለይኩም ወራህመቱላሂ ወበረካቱ